ለማንቸስተር ዩናይትድ መጫወት የማይገባቸው ለቡድኑ የማይመጥኑ ተጫዋቾች አሉ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አይርላንዳዊው ሮይ ኪን ተናግሯል። ደጋግመን ተናግረናል። ለዚህ ታላቅ ቡድን ስትጫወት በሜዳ ላይ ያለህን ነገር መስጠት አለብህ። እንደ ዲየጎ ዳሎ አይነት ተጫዋቾች በጥሩ ሁኔታ የማይጫወቱ ናቸው። ሞርጋን ሁለቱንም ጎሎች ያስቆጠረበትን መንገድ መመልከት ነው። አንዳንድ ተጫዋቾች ያለውን አደጋ አልተረዱም፣ ጭራሽ አያውቁትም። ለዩናይትድ መጫወት የማይገባቸው ተጫዋቾች አሉ ሲል ኪን አስተያየቱን ሰጥቷል። የቀድሞ የአስቶን ቪላ ተጫዋች የነበረው ኤሚል ሄስኪ ቪላ በማሸነፉ በጣም ደስ ብሎኛል፣ ግን የእግር ኳስ ቤተሰቦች ለኡናይ ኤምሪ አክብሮት ማሳየት አለባቸው ብሏል። ኡናይ የተለየ አሰልጣኝ ነው። ቪላን አስፈሪ ቡድን አድርጎታል። የሚሰራውን የሚያውቅ አሰልጣኝ ነው። እግር ኳስን የሚወድ ሰው ለኤምሪ ክብር ሊያሳይ ይገባል። ይሄ ሰው የቪላ የልብ ምት ነው ሲል ሄስኪ ተናግሯል። አሌክሳንደር ኢሳቅ የእግር መሰበር ጉዳት እንዳጋጠመው ተሰምቷል። በቶተንሃሙ ጨዋታ ከባድ ጉዳት ያጋጠመው ስዊድናዊው አጥቂ ተጨማሪ ምርመራዎች እንደሚደረግለት የክለቡ የሕክምና ክፍል አሳውቋል። በርካታ የእንግሊዝ ሚዲያዎች ኢሳቅ ከ3 እስከ 6 ወራት ከሜዳ እንደሚርቅ እየዘገቡ ይገኛል። የሊቨርፑል የሕክምና አፈጻጸም ዶክተር የሆኑት ጆናታን ፓወር ኢሳቅ ከባድ ጉዳት እንዳጋጠመው ለማወቅ ችለናል፣ ለወራት ከሜዳ ይርቃል፣ ለተጫዋቹ ተጨማሪ ምርመራዎችን እናደርግለታለን ሲሉ ዶክተር ጆናታን ገልጸዋል። ቪክቶር ዮኬሬሽ በተደጋጋሚ የጨዋታ ዕድል ሊሰጠው ይገባል ሲል የቀድሞ የአርሰናል ተጫዋች የነበረው አንድሬ አርሻቪን ተናግረዋል። አርሰናል በጣም ጠንካራ ቡድን ሆነዋል፣ ሚኬል አርቴታ ጥሩ አሰልጣኝ መሆኑን መናገር እችላለሁ የሚለው አርሻቪን የቡድኑ የስኳድ ጥልቀት የሚገርም ነው። እኔ የቪክቶር ዮኬሬሽ አድናቂ ነኝ። ጎል ባያስቆጠርም ሜዳ ላይ በመኖሩ ብቻ የተቃራኒ ክለብ ተከላካዮች ይፈራሉ። ቪክቶር በተደጋጋሚ የጨዋታ ዕድል ሊሰጠው ይገባል። የእሱን ብቃት የሚረዱት እግር ኳስን ጠንቅቀው የሚረዱ ሰዎች ናቸው። ጎሎች እንዲያስቆጥር ከተፈለገ አርቴታ የመጫወት ዕድል ሊሰጡት ይገባል ሲል ሩሲያዊው አንድሬ አርሻቪን አስተያየቱን ሰጥቷል። ወደ ሞሮኮ የመጣ ነው የአፍሪካ ዋንጫውን ለማሳካት ነው ሲሉ የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሐሰን ተናግረዋል። በቡድኔ በጣም ደስተኛ ነኝ። ሞ ሳላህ አሁንም የቡድናችን መሪ ነው። በሊቨርፑል ያሳለፈውን ጊዜ እናውቃለን። የዚምባብዌ ብሔራዊ ቡድንን በማሸነፍ መጀመር አለብን። ዓላማችን ግልጽ ነው፣ የአፍሪካ ዋንጫውን ወደ ሀገራችን መውሰድ። ከዚህ ውጪ ሌላ አማራጭ የለንም ሲሉ ሆሳም ሐሰን ተናግረዋል። የዚምባብዌ ብሔራዊ ቡድን አሰልጣኝ የሆኑት ማሪዮ ማሬኒካ በበኩላቸው በፍጻሜው ከግብጽ ጋር በድጋሚ እንገናኛለን ብዬ አስባለሁ። መርሙሽንና ሳላህን ከፈራን ቤታችን ነው መቀመጥ ያለብን። በቡድኔ እምነት አለኝ። የሚፈጠረውን አብረን የምናየው ይሆናል ሲሉ ማሪዮ ማሬኒካ አስተያየታቸውን ሰጥተዋል። ሁጎ ብሮስ ከአንጎላ ጋር የምናደርገው ጨዋታ ከባድ ይሆናል ሲሉ ተናግረዋል። እነሱ ከአርጀንቲና ጋር የወዳጅነት ጨዋታን አድርገዋል። ጥሩ ልምድ ሊሆናቸው ይችላል ብዬ አስባለሁ። ብዙዎች እኛን የአፍሪካ ዋንጫውን ያሸንፋሉ ብለው እንደማይጠብቁም እረዳለሁ። ይሄ ንግግር በጣም ጥሩ ነው፣ ነገር ግን ምን ማድረግ እንደምንችል ለማሳየት ቡድናችን ጠንክሮ እየሰራ ነው። እኔ ቡድኔን አምነዋለሁ ሲሉ ሁጎ ብሮስ ተናግረዋል። የአፍሪካ ዋንጫው የመክፈቻ ፕሮግራም በጣም ጥሩ ነበር፣ ውድድሩም ማራኪ ይሆናል ብዬ ጠብቃለሁ ሲል ሼህ ኢማኑኤል አዲባዮር አስተያየቱን ሰጥቷል። ሁሉም ብሔራዊ ቡድን በራሳቸው መንገድ ተዘጋጅተዋል። ሞሮኮ የእግር ኳስ ሀገር መሆኗን አውቃለሁ። እኛ አፍሪካውያን ትኩረት ሰጥተን መከታተል አለብን። ለራሳችን ቃል እንግባ በማለት አዲባዮር ሀሳቡን አጋርቷል። የባርሴሎናው ተጫዋች የሆነው ራፊና በክለቡ ደስተኛ ነኝ ሲል ገልጿል። በእግር ኳስ ሕይወቴ ብዙ ነገሮችን አሳልፍ ያለው አሁን የተረጋጋው ይመስለኛል። ባርሴሎናንና ደጋፊዎችን እንዲሁም የክለቡ አሰልጣኝን በጣም እወዳለሁ። ምርጥ አሰልጣኝ አለን። የባሎንዶር ጉዳይ ለእኔ አስፈላጊ አይደለም። ከምንም በላይ ክለቤን መርዳት ያስደስተኛል ሲል ራፊናሃ ተናግሯል።